መኝታ ክፍሏም የለችም። ሱቅ ቃል ተዘግተናል ነው እንዴ? በዚህ በሌሊት ከአንቺ ቀድማ ተነስታ ምንድነው የምትነሳው? ግን ማታ ስትጨቃጨቁ ሰምቻችሁ ነበር አይደል? ኪራ ታደርገው ወይኔ ኪራ። ቆይ ይሄ ልጅ ምን ሆኗል? እነዚህ ልጆች መሀል ምንድን ነው ያለው? ታውቃለህ፣ አንተን አጥቼ ቢሆን ኖሮ መቼም ቢሆን ራሴን ይቅር አልልም ነበር። ደረሙ ከልሽ የሴት ልጅ ውበቷ ኩራቷ ነው ብለሽ ነው እንጂ እንደምትወጂኝ ያውቅ ነበር። ወገኛሽ እንደውም አፈስክ እንዴ? ታዲያ ነው መስካርክ። ይኸው ፈጣሪ ከአቋም ከጸባይ ከመልክ መልክ ሁሉም ነገር አሟልቶ እኮ ነው የሰጠሽ። ተው በፍቅር ቅልጥ እንዳለብ እኔ እያለሁ ደግሞ የምን ቅልጥ ማለት ነው? አንድ ግሬ ግን ቆየ ብቻውን እንዳይረዝም። የደስታዬን ምንጭ እማዬ ነው ላስታውቅሽ። እኔን እንዳትረሽም ብቻ። እንዴ? እንዴት? እናቴ እንደየትኛውም ኢትዮጵያዊ ናት። ከኔ በላይ ለሚስቴ ከልጇ በላይ ደግሞ ለልጅ ልጇ የምትጨነቅ እናት ነች። ግን የምትወደኝ ይመስላል? ውይ አይመስለኝም። ለምን? ልትሰጥሽ የምትችለውን እንክብካቤና ክብር አውቀዋለሁ። ስለዚህ በጣም ትወጂዋለሽ። አስደነገጥከኝ እኮ። አይ አንቺ የምታኮርፊ እኮ ለምን እንደሆነ ደርሰንበታል። እቺን ፈልገሽ ነው አይደል? ነው ሚረፍ እንዴ? ኮረኮርከኝ ታወለድበ እና ቆይ አሁን በእኔ ብታልቂ ይደብርሻል? አሃ እኔን ጨርሰ ሌላ ሴት ልታመጣ። በትክክል ተመልሷል። አያውቅ አይመስለኝም። አላውቅም ጽናት፣ ግን እራሳችሁ ላይ ስቃይ እያወች ያለሽው አንቺ ነሽ። ምርዬ ወይ እኔ ምርሽ ግን ቆይ የጽናትና ኪራ መጨረሻ ግን ቆይ ምን ይሆን? አላውቅም። አንድ የማውቀው ነገር ቢኖር አንዳቸው ያናዳቸው ማብረን እንደማይችሉ ብቻ ነው። አዎ ግን ምን አይነት ሰይጣን መሀላቸው ገብተው እንደዚህ ያለስማማላቸው? ምንም ቢያደርግ በቂ ነው። እድሜ በሰል ስትልና ህይወት ሲገባ ቁም ነገር ነው የሚያስብልሽ። ልክ ነህ። እድሜ እየቆጠሩ ጥሬ ከመሆን በጊዜ መብሰሉ የተሻለ ነው። ጠሪ ያልሻቸው እስከሚበስሉ አንቺ እንዳታሪ። አረ ወገን አረጋጉት እንዴ! አፈ ጉባኤ በሌለበት የክርክር መድረክ አረጋችሁት እኮ። እንደው የተሳሳተ ሰው ሳገኝ መምከር ልምድ ስለሆነብኝ ነው። ምን ነው መምህር ነበርሽ እንዴ? አየህ፣ ስህተት ሲባል መምህር ትዝ የሚለው ሰው ትምህርት ቤት እያለ ወይ ሰነፍ ተማሪ ነበረ ወይ ደግሞ ጥሩ ግንኙነት አልነበረውም ከአስተማሪዎቹ ጋር። እሺ ነሽ። አንተ ደግሞ ሴት ነህ። ምን ማለት ነው? ቁርጥ ያልኩ እንደሆንኩማ ታውቂያለሽ። ቆፍጠን ያልኩ እንደምትሆኑ ማኖረው ጓደኛሞች ሲጣሉ ተባለ ወጣ ነበር። በጣም አፍሽን ከፈትሽ። ሴት ላይ እንደዚህ ከመሆኑ በፊት ወንዱን እሺ አትሽለጥለጥ። ለምሰከነ ነው ኪራም እኮ እውነት አለው። እንደዚህ ልትናገረው አይገባም ነበር። ለነገሩ ራስሽን ያስደፈርሽው ራስሽ ነሽ። ይኸውልሽ አንዳንዴ ለራስሽ መቆም መቻል አለብሽ። ወይኔ እዚህ ቆይ ምን ውስጥ ነው የገባ ነው? አላውቅም ኑሮ አላውቅም። አስጠበቅኩሽ? ኧረ ችግር የለውም ብዙም አልቆየሁም። አንቺ ጉደኛ ይሄኔ እኮ ምሳ ሳቤ ነው ኬክ የምትበይው? ኧረ ከቢሮ ልጆች ጋር በልቻለሁ። እሺ እኔ የምልሽ ኬክ ነው እንደዚህ ተቻኩለሽ የምትመጪው? ደግሞ ለምንድን ነው በእግር በፈረስ የተፈለግኩት? ከነ ኪራ ቤት ነው የመጣሁት። ምን ነው ጽናድን አይደለችም እንዴ? እንዴት ትሆናለች? ከመጀመሪያውም ውሳኔው የማይሆን እንደሆነ ነግሬያት ነበር። እሷ አልሰማለችኝ እንጂ። ግን አሁን ችግሩ እየሰፋ መጣ። እንዴት? ናሁንና ኪራ ዛሬ ተጋጭተው ነበር። ለምን? ማታ ኪራ ሰክሮ መጥቶ ጽኑ ውጭ ነበር ያሳደራት እና እንደ አጋጣሚ ናሁን ሰምቶ ተጣሉ። ጽናት ውጭ ነው ያደረችው? ለምን ለኔ ያልደወለችልኝም ታዲያ? ስልኳን አላዘችው ነበር። ብታይ እንደ ውሻ በር ላይ ኩርምት ብላ ነበር ያደረችው። እኔን እህቴ ወይ ካልሆነ ለምን ከዛ ቤት አትወጣም? ግን አላውቅም ሰኒ፣ ግን ልጅቷ ሀሳቧ ራሱ ምን እንደሆነ አታውቅም። ጽናት መሀል መንገድ ላይ ቆማ ከዚህም ከዛ የሚመጣ ንፋስ የሚያወዛውዛት ቀጣል ሆናለች። እሺ እኔ እንዳልናገራት አስጠነቀቀች። ሲጀምር እሷ ያለ ኪራ መኖራችን እኔ እንጃ ሰኒ፣ መጨረሻው ምን እንደሚሆን አላውቅም። እሱ ያሳምርላት እንጂ ምን ይባላል። አዎ አሁን የፈለኩሽ የጽኑን አስተሳሰብ መቀየር እንዳለብን ልነግርሽ ነው። እንዴት አድርገን? በብሎኬት እኮ ጭንቅላቷን ደፍነዋለች።
ደግሞ በ12 ቁጥር ሚስማር ጆሮዋን ድፍን አድርገው እንዴት ትሰማናለች? አላውቅም፣ ግን ኪራ በማያውቀው ነገር ሲቀጣ ማየቱ ከብዶኛል። አዎ አገኘዋት ሲል አጣት። እሱ ራሱ አለማበዱ ይገርመኛል። እኛ ሴቶች አንዳንዴ በመመረጫ ጊዜያችን ሳናቅበት እንቀርና በኋላ ላይ መራጭ እንሆናለን። እሱስ ልክ ነሽ። ጽናትን ሳያት እህቴን ስላታለሁ። አሁንስ ፈራውላት። ታገዝሽ? ምን ለማድረግ እየሞከርክ ነው? ኢትዮጵያዊነት መልካምነት የሚለውን ባህላችንን ለማስቀጠል እየሞከርኩ ነው። ግን እኔ የተቸገርኩት ነገር የለም። እና የእግሮች ጣቶች ላይ እንደዚህ ቁመሽ እያየሁ ስላሰብክልኝ አመሰግናለሁ። ግን እርዳታ አያስፈልገኝም። ታውቂያለሽ፣ ሳይሽ የሆነች ልብሽ ላይ ትር ትር የምትል ያበጠች ትቢት ትታየኛለች። ኧረ እባክህ። እና ፈቃደኛ ከሆንሽ ብዙዎቹን ከዚህ ትቢት ገላግያቸዋለሁ። እና ልገላግልሽ? ግን ምንድን ነው የምታወራው? ምንም። ይህንን ብልሽ ልታደርጊልኝ የምትችይው ነገር አለ? ቆይ ከኔ ምንድን ነው የምትፈልገው? ለማንኛውም በዚህ ልጅነትሽ እንደዚህ በትቢት አትወጣጠሪ። እናቴ ምን ትለኛለች መሰለሽ? የሚያድግ ልጅ ግንባሩን ይሳማል። ይኸውልሽን ኧረ ወይኔ ምንድን ነው እንደዚህ ያሳቀህ? ገርሞሽ ነዋ። አንዳንድ ሰነፍ ወንደላጤ የሚሰራው ምግብ ዘርዝረሽ እችላለሁ ትያለሽ እንዴ? እንደዚህ ማሞራሊ ላይ አትረማመድም። እሺ አንቺ ዋ እኔ አስለምድሻለሁ። እሺ ኪራ፣ ግን ቆይ እስኪ ልንገርህ። እሺ የሆነ ነገር ልጠይቅ ነበር። ምንድን ነው? ያቺ ልብህን የሰበረችው ሴት ማን ናት? ምን ነው? ለምን ጠየቅሽ? ሰሞኑን ጥሩ ሙድ ላይ አልነበርኩም እና ይሄንን ጥያቄ ልጠይቅህ እስክረጋጋ ድረስ እየጠበቅኩ ነበር። ማንም ናት በቃ። አሁን እሷን ለመርሳት እየተዘጋጀው ባለሁበት ሰዓት ባታስታውሽኝ ደስ ይለኛል። ምንም ቢሆን ብትነግረኝ ደስ ይለኛል። ታያሴት ትርፉ ህመምና መሳቀቅ ነው። ካልክ አላስገድድህም፣ ግን አንዳንዴ የማይገባን ቦታ ላይ እንገኝና ራሳችን ላይ ቁስልና ስብራት እንሸምታለን። ልክ ነሽ፣ ግን ያው የሰው ልጆች ነን። መሳሳትና ወድቆ ከስተት መማርን እንማራለን። ልክ ብለሃል። ህይወት የሰው ልጅን በሁለት መንገድ ታስተምራለች። በምንና በምን? በመስጠትና በመንጠቅ። እንዴ የሰው ልጅ ደግሞ እንዴት በመስጠት ይማራል? አንዳንዴ ከሁሉም ነገር ሲሰጥ ደስታን ታጣዋለህ። ለምሳሌ ፍቅርን ተመልከት። ያንተ ምርጫ ያልሆነ ሰው በጣም ሲወድህ ሲንሰፈሰፍልህ ነፍሱን እስከ መስጠት ደረጃ ሲደርስ ትመለከተዋለህ። ታዲያ አንተ ሚሉንታ በሚመስል ነገር ፍቅር የሚባል ውቅያኖስ ውስጥ ገብተህ ስትንቦጫረቅ ትገኛለህ። ሀዘኔታህን ማሸነፍ ከቻልክ እዛው ትቀራለህ። አይ ካልክ ግን ከዛ ትወጣለህ። ስለማን ነው እያወራን ያለ ነው? አሁን ተሰጥቶ ስለምትቀጣው ነገር። አሀ ነው እንዴ? ስትቀማ ደግሞ የዛኛው ተቃራኒ ነው። ሀሴት፣ እኔ ከዚህ ሙድ ውስጥ መውጣት ፈልጋለሁ። እሺ፣ ግን አንዳንዴ ከምንገባባቸው ችግሮች በራሳችን መውጣት ይኖርብናል። ግን እኔ የምረዳ ነገር ካለ በሁሉም ነገር ከጎን ነኝ። አመሰግናለሁ። ገና ካሁኑ ምስጋና አለው ማለት ራሱ እኮ ትልቅ ተስፋ ነው። ቆይ እኔ ከሌሎች ወንዶች እኔ በምን ተለይቼ ነው? ያውም አንድ ሴት የቤት ሰራተኛ አልፈልግም የምትል ከኔ ጋር መጣላት፣ ከግድግዳ ጋር መጋጨት ምን እንደሆነ አልገባሽም። ራስሽን ወደ ጦርነት ነው ያገባሽው። አሳይሻለሁ። ሄሎ፣ የት ነው? አሁኑን ካፌን እፈልግሃለሁ። እና በዚህ ጠራራ ፀሐይ ልቀጥር እችላለሁ። ባይሆን ማታ የጨብሲ ይለቅብሃል። አይ